አይቶ ነው ወደዚህ ቅዱስ ቤተክርስቲያን የተመለሰው። ተሙ ማለት ከዚህ በፊት ከኛ ጋር ይሰዳደብ የነበረ ይዘላለፍ የነበረ ኃይለ ቃል ይሰናዘር የነበረ ልጅ ነው እና ነገሩን ሁሉ ልክ የጳውሎስን ነገር የቀየረ ጌታ ኢየሱስ ጳውሎስን ከአሳዳጅነት ወደ አጥማጅነት የቀየረ ጌታ የተሙንም ልብ እንዴት አድርጎ ነው ወደ እውነተኛው መንገድ የመለሰው የሚለውን ፕሊስ ገብታችሁ ተመልከቱ ለማለት ነው። እሺ ለሁሉም አንዳንድ እድል እሰጣለሁ እና እኛን ማውራት የምትፈልጉ እንግዲህ ገስ ትልካላችሁ። እንግዲህ ዛሬ ለእናንተ ነው ያው ታይም የምንሰጠው ማለት ነው። አንዳንድ ሰው ላስገባ። እሺ አፈወርቅ ይሰማል? አፈወርቅ እሺ እሺ ሰላም ሁላችሁ ምን አልከኝ ፈለገ? ትንሽ ጫጫታ ስላለብኝ እግዚአብሔር ይመስገን። ጥያቄ ነበረኝ። አንድ ጥያቄ ጠይቄ ልውጣ። ብዙ ሰው ስላለ አንዱን ብቻ ጠይቄ ልውጣ። የኔ ጥያቄ ማታ ቲክቶክ ላይ ትንሽ የሰማሁት ነገር ነው ስለ ስለት ማለት አሁን የግል ጥያቄ አለኝ ግን እሱ ይደርሳል ብዬ ነው። እሱ ጥያቄ ስለጫረብኝ ስለ ስለት ማወቅ ፈልጌ ነው እና መጽሐፍ ቅዱስ ላይ እንዲህ ነው እያሉ አንዳንድ ፕሮቴስታንቶች ሲያወሩ ስለሰማሁ ምንድን ነው አሉ? ምን እያሉ ስለትን ገለጹት? የተጠቀሙትን ቃላት መጠቀም ስለማልፈልግ ነው እና ስለት እንደ መናገር የፈለኩት ግልጽ ነው። ከኔ አፍ ማውጣት ስለማልፈልግ ማለት ደስ ስለማይል እና ስለት ምንድነው ቤተክርስቲያናችን ያለው አስተምሮ ወይም ከምን አንፃር ነው ፍቃዱስ እንዴት ነው የሚለው ነገር ማወቅ ፈልጋለሁ። ኦኬ በመሰረቱ በነገራችን ላይ አስተምሮ አይደለም ተወዳጆች፣ ማለት እንደ ዶግማ በቤተክርስቲያናችን ያለ አስተምሮ አይደለም። ስለት ማለት እንደ ስሙ ስለት ነው። ምን ማለት ነው? ሰዎች የልባቸው ቋጠሮ የቤታቸው ጎደሎ በበዛ ጊዜ ወደ ቤተ መቅደሱ ቀርበው እግዚአብሔር አምላካቸውን የሚማጸኑበት ነው። እግዚአብሔር አምላካቸውን የሚማጸኑት ኦኬ በልባቸው ስላለው ቋጠሮ በቤታቸው ስላለው ጎዶሎ። እናም እግዚአብሔር የልባቸውን መሻት ከፈጸመላቸው በተመሳሳይ እነሱ ደግሞ ለመቅደሱ ይህን እናረጋለን፣ ራሳቸውንም ከሆነ እነሱም የእግዚአብሔር መቅደሶች ስለሆኑ እኛም ይህን እናረጋለን እያሉ ጀስት ፕሮሚስ መግባት ነው፣ ቃል መግባት ነው እንጂ ሌላ ምንም አይነት ተአምር የለውም። አንዳንድ ጊዜ ፕሮቴስታንቲዝም በጣም በምን አይነት ወርድ ልግለጹ መሰላችሁ? ጀስት ፋራ የሆነ አስተሳሰብ ያለው ቲም ስለሆነ ፋራ እንደምታውቁት ፋራ ነው። በቃ አንድ ነገር ከነከሰ ነከሰ ነው። ያው እዚህ ውስጥ ያላችሁ ታራዶች ስለሆናችሁ ልንገራችሁ ብዬ ነው። እና ለምሳሌ ስለ ጸሎት እናንተን ለመቆም ሲፈልጉ በደንብ እንድትረዱ ብዬ ነው። ስለ ጸሎት እናንተ መቆም ሲፈልጉ መጽሐፍ ቅዱስ የሚለው ስትጸልዩ አባታችሁን ብቻ ብላችሁ ጸልዩ ነው የሚለው። ስለዚህ በሰላም ቅዱስ ገብርኤል ለምን ትጨምራላችሁ ምናምን ብሎ ወከባ ይፈጥራል። ኦኬ እሺ መልካም ትሉና እጆቻቸውን ይዛችሁ ወደ ቸርቻችሁ ስትሄዱ ያንን ጸሎት ራሱ ያጸልያችሁ። አባታችሁን የሚለውም ጸሎት አይጸልይም። እዛ ራባጃራባባ ሻባላላ ማርዶኒ
ሪቢቢቢቢ ሃርጋዱላ ራባጃራባባ እያለ ስድ ንባብ ያሸመድድሃል። ከዛ በኋላ ጀስ የነበረውንም ራሱ አስተሳሰብን ይቀይረዋል። ቀድሞ ግን አባታችሁን ብቻ ነው የሚጸልየው ብሎ ነው አንተን ከነበርክበት ነገር የሚነቅል እና ምንም በብዙ ነገር ጀስ የፋራ አይነት አካሄድ ነው የሚሄዱት። ለምሳሌ አንድ ሰው አባታችን ሆይ ብላችሁ ጸልዩ ይባል እንጂ ከዛ ውጭ ጸሎትን መጸለይ ይችላል። ምንም እንዳጨብሩ የሚባል ነገር የለም። ለምሳሌ አንድ ሰው ከእንቅልፉ ሲነሳ ቅዱስ አምላክ ሆይ በሰላም እንዳሳደርከኝ በሰላም አውለኝ ማለት ይችላል። እንዴ ምግብ እየተመገበ ምግቡን በስመ ሥላሴ ባርኮ አቤቱ አምላካችን ሆይ በዚህ ሰዓት ተርበው ያሉትን ተጠምቶ ያሉትን ወገኖቻችን በምሕረት አይነት ተመልከትልን ማለት ይችላል። ሐሳቡ ከመጽሐፍ ቅዱስ እስካልወጣ ድረስ ምንም አይነት ችግር ኖሮት አያውቅም። በተመሳሳይ ስለት ማለት ሰዎች እግዚአብሔርን ሄደው ተማጽነው ከዛ በኋላ ለመቅደሱ ፕላስ ደግሞ እነሱም በመንፈስ ሕይወታቸው ለውጥ እንዲያመጡ ቃል የሚገቡበት ሂደት እንጂ ሌላ አይነት ጉዳይ ኖሮት አያውቅም። ሌላ አይነት ችግር ያለው ነገር ነው ካሉ ግን እንግዲህ ገብቶ ከኛ ጋር መውራት ይችላሉ። በነገራችን ላይ የሳምሶንን ታሪክ መጽሐፍ ቅዱስ ላይ ካነበባችሁ ስፔሻሊ መጽሐፈ መሳፍንት ምዕራፍ 13 ሙሉን ስታነቡት የሶምሶን አባት ማኑሄ እና ሚስቱ እግዚአብሔር አምላክ ልጅን ከሰጣቸው በኋላ የፍየል መስዋዕትን እንዳቀረቡ ይናገራል። ስለት ማለት ያ ነው። የልባቸው መሻት ከተፈጸመላቸው በኋላ የቤታቸው ጎዶሎ ከሞላላቸው በኋላ የፍየል መስዋዕትን እንዳቀረቡ ይናገራል። አሁን ፍየል ለእግዚአብሔር የሚጠቅሙ ጉዳይ ሆኖ ነው አይደለም። ነገር ግን ጀስት ለአምላካቸው ካላቸው ክብር የተነሳ ቃል በልባቸው ያሰቡትን ነገር በልባቸው የጸለዩትን ነገር እግዚአብሔር አምላክ ስላሳካላቸው የፍየል መስዋዕትን እንዳቀረቡ መጽሐፍ ቅዱስ ይናገራል። ስለት ማለት ጀስት ያ ነው። ምንም አይነት ሌላ ከመጽሐፍ ቅዱስ የወጣ ሀሳብ የለውም እና አንዳንድ ጊዜ ፋራ መሆን ጥሩ አይደለም። ነገሮችን ስንቃወም እኔ ለነገሩ በጣም ከወረደ አይነት ሎጂክ ጋር አብሮ ወርዶ ራሱ መታገል በጣም ነው ግራ የሚያጋባው። ለማንኛውም ፕሮቴስታንቶች ከእናንተ ጋር የምንለያየው በስለት አይደለም። ስለት መሳል አለመሳል ተባብለን እኮ አይደለም የተለያየ ነው። አረ ፕሮቴስታንቲዝሞች እኔ ፕሊዝ ፋራቱ እንደዚህ አይነት ሰው የሆነ ላይፍ ከፍቶ ምናምን ካያችሁት በቃ ፋራ ፕሮቴስታንት ነው። ኧረ በኢየሱስ ስም ብላችሁ ነው ማለፍ ያለባችሁ። እውነቴን ነው። ምክንያቱም እኛ ኦርቶዶክሲያን እና እናንተ ምንለያየው ስለት መሳል ይቻላል ወይስ አይቻልም በሚል አይደለም፣ የኔ ተወዳጆች በሚል አይደለም። በዋናነት ከሁሉ በላይ በነገረ ክርስቶስ ነው። ኢየሱስን አታውቁትም፣ ነገረ ክርስቶስን አታውቁትም። በዋናነት የምንለያየው በትምህርተ ሥላሴ ነው። ሥላሴን አታውቁ ፕሮቴስታንቶች። ሥላሴን የሚያክል ትልቅ በቅዱስ ሚካኤል ከሰማይ የሰፋን ሐሳብ እንዲሁ ሳታውቁት ምኑን ከምኑን ሳታረጋግጡ ከኛ ጋር ትልቁ ልዩነታቸው ያሆኑ ሳለ ስለት መሳል ይቻላል ወይስ አይቻልም? ቤተክርስቲያን ሲገባ መሳለም ይቻላል ወይስ አይቻልም? አረ ቅዱስ ሚካኤል፣ አረ ኢየሱስ። እኔ ይሄ ብሎን የጎደላችሁ ጴንጤዎች ናቸው እንደዚህ የምትሉት። ኔዌስ አረ በቅዱስ ሚካኤል፣ አረ ተረጋጉ ፕሊዝ። እኔ በጠዋቱ ለምን ግን ክፉ ነገር አታናግሩ እንጂ እንደዚህ የሚባል ነገር የለም። ትልቁ ልዩነታችን አልኳችሁ ነገረ ሥላሴ፣ ትምህርተ ሥላሴ በቃ በጣም ትልቁ ልዩነታችን ያለው ነገረ ክርስቶስ ነው። ነገረ ድነት በነገረ ድነት በነገረ ክርስቶስ በትምህርተ ሥላሴ መጥቶ መሞገት ከኦርቶዶክሲያን ጋር ትልቁ ልዩነታችን ያንን ቀዳዳ ሳታጠቡት ወርዶ አረ በኢየሱስ የትኛውም ኦርቶዶክስ በነገራችን ዘይት መሸጥ ይቻላል ወይስ አይቻልም? አይልም። የሩብ ጸሎት መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ አይከራከርም። አረ በኢየሱስም ትክክል አይደለም እኮ ነገሩ። ግን በእኛና በእናንተ መካከል ያለው ልዩነት የትምህርተ ሥላሴ የነገረ ክርስቶስ የነገረ ድነት ጉዳይ ስለሆነ የትኛውም ኦርቶዶክሳዊ በጣም አራዳ ስለሆነ እንደዚህ አይነት ሀሳብ አያነሳም። ቅዱስ ሚካኤል እና ለማንኛውም እንደዚህ አይነት ሀሳብ በቃ አይነሳም ነው። ለምን ለመረዳት ኦርቶዶክሳዊ አረዳድ ስለሆነ የግድ የሚፈጠረው እዛ ላይ በመጀመሪያ መሰረት የሆኑ ትምህርቶችን ማመን አለባችሁ። ለምን ለማለት ፈልጌ ነው ወደ ቁም ነገሩ ስገባ በሃሎተ እግዚአብሔር ያላመነን ሰው ኤቲስት የሆነን ሰው ፓጋን የሆነን ሰው ሙሴ ቀይ ባህርን ከፈለ ብትሉት ለሱ ተረት ተረት ነው። ሙሴ እኮ ቀይ ባህርን ከፍሏል። አልከፈለም? ተወዳጆች ከፍሏል። ለዛ ሰው ግን ተረት ተረት ነው። በቃ አሰክስ ነው የሚል
ለምንድን ነው የሚለው መሰላችሁ? ምክንያቱም ገና ያ ሰው እንኳን ሙሴ ቀይ ባህር መክፈል አለመክፈሉን አይደለም፣ እግዚአብሔር ራሱ አለ ብሎ አላመነም። እግዚአብሔር አለ ብሎ ያላመነ ሰው ሙሴ ቀይ ባህርን ከፈለ አልከፈለ ከእሱ ጋር ክርክር መግጠም በራሱ ይሄ የጤና እክል ነው፣ የጤና እክል ነው። ስለዚህ በመጀመሪያ ያ ሰው ማመን ያለበት ምን ነው ተወዳጆች? ሃሎት እግዚአብሔርን በመጀመሪያ ፈጣሪ እንዳለ ማመን አለበት። ሁሉን ቻይ የሆነ ኤልሻዳይ አዶናይ ቅዱስ የሆነ የዋህ ሩሩ ቸር ጌታ እንዳለን ማመን አለበት። ያ ቅዱስ አምላክ ደግሞ ኦኬ በጸጋ ቅድስናን እንደሰጠ ለቅዱሳን መላእክት ለቅዱሳን ሰዎች በጸጋ ቅድስና እንደሰጠ ማመን አለበት። ከዛ በኋላ ያኔ ያምናል። ሙሴ ቀይ ባህርን ከፍሏል። ኦኬ ሙሴ በራሱ ኃይል አንዳች ነገር ሊያደርግ አይችልም። በማን ኃይል ቀይ ባህርን ከፈለ ይላል? በእግዚአብሔር ኃይል። ያንን ያምናል። ከዛ ውጭ ግን ለሱ ተረት ተረት ነው የሚሆኑ። እንደ ኢያሱ እኮ በሰማይ ላይ ፀሐይን 5 ዓመት አቆመ ብትሉት አረ ያሰክሱ ፕሊስ እንዴ ምን ሆናችሁ ነው የሚላችሁ። ምክንያቱም ሁልጊዜ በየቀኑ 24 ሰዓት የሚሆነው ፀሐይ በምስራቅ ወጣ በምዕራብ እየገባች ነው። ስለማይሆን ነገር ነው። ምን ለማለት ፈልጋችሁ ነው የሚለው። ካላንደር አታበላሹ እንጂ ነው የሚላችሁ። ኢያሱ በገባዖን ሰማይ ላይ ፀሐይን አቆሞ ነበር ብትሉት ልክ እንደዛው በቃ ስግጥ ማለት ነው። በቃ ፋራ የሆነ አስተሳሰብ ነው ያልኩት። ከዚህ አንፃር ለመሰደብ ፈልጌ አይደለም። ስለዚህ ምን እናደርግ ተወዳጆች፣ ትልቁ ልዩነታችን በእኛና በፕሮቴስታንቲዝም ይህ አይደለም። አሁን አንድ ኦርቶዶክሳዊ ምን እንደሆነ ለመጠየቅ ቢረዳ መልካም፣ ሀሳቡን ፈርተነው አይደለም። የኔ ተወዳጆች ለማብራራት ቃላት አጥሮንም አይደለም። ግን ፕሮቴስታንት ከሆነ ሰው ጋር ትልቁ ልዩነታችን ቅድም ያነሳናቸው ሀሳቦች ናቸው። ያንን ቀዳዳ ሳናጠበው ኦርቶዶክስ ያረዳድ ወደሚሹ ሀሳቦች መግባት እኔ doesn't make a sense እና ፕሊስ በቃ በሀሳብ ፋራን ነው አራዶችን ነው። የትኛውም ኦርቶዶክሳዊ ከፕሮቴስታንት እዚህ አሁን እኛ መቼ ነው ላይፍ ከፍተን ገስሩም ይዞ መጽሐፍ እስቲ ያሳዩኝ መጽሐፍ ቅዱስ ላይ በሉ ፕሮቴስታንቶች ነው አውጡና ስግጥ ብሎ እንደዛ ላይፍ የሚከፍት ኦርቶዶክስ የራሱ ካለ እኔ ፋራ ነው የምለው። የለምም ሲጀመር እንደዛ ላይፍ የሚከፍት የለም። ምክንያቱም ከፕሮቴስታንት ይዝ ጋር የሚለየን ገስት ይዞ ሩም ውስጥ መጸለይና ለመጸለይ አይደለም። ኦኬ ዘይትና ጨው የቱ ጋር ነው የተሸጠው? ነው እስቲ ፕሮቴስታንት አሳዩኝ መጽሐፍ ቅዱስ የማስረጃ ምናምን የሚባል ነገር የለም። አንዳንድ ጊዜ በምንድነው ይሄን ምሳሌ ያነሱት መንፈሳዊ ሆነን ኤክሰርሳይዝ የምናደርጋቸው ነገሮች በአጠቃላይ መጽሐፍ ቅዱስ ውስጥ ተጽፏል ማለት አይደለም። መጽሐፍ ቅዱስ የመሰረት ኖሯቸው ነው ኤክሰርሳይዝ የምናደርጋቸው ነው ባጭሩ። ቢሆንም ግን እንደው አንድ ኦርቶዶክስ አንድ ፕሮቴስታንት እንደዛ ብሎ አይጠየቅም ነው ባጭሩ።